እኔ እንጃ ምስጋናዬ እንዴት እንደማቀርብልህ አላውቅም። ማለት ላደረክልኝ ነገር መድኃኒዓለም ውለታህን ይክፈልህ። የምር እምባዬን አብሰኸዋል። የ15 ዓመት እምባ ነው የጠረክልኝና ነገሮች ሁሉ ደግሞ አንተ ባልከኝም መንገድ ሄደዋል። ሰውየውም ስልክ መደወሉን አቁሟል። እያስቸገረኝ አይደለም፣ አሁን እየበጠበጠኝም አይደለም። በውስጥም እርዷት ያልካቸው ሰዎች ብዙዎቹ ደውለው የህግ አማካሪዎችም ብዛት አማክረውኛል። እዚህ የሰራሁትን ገንዘብ ሁሉ መካፈል እንደሚችል ሁሉ ነው የነገሩኝ። ያንን ሁሉ መካፈል እንዳይችል ኢትዮጵያ ስገባም ባለቤቴ ናት መፋታት አልችልም ብሎ ገንዘቤን መካፈል እንደሚችል ነግረው የነበረ ያንን ሁሉ በትክክል አድርገው አስተካክለውልኝ አካውንቴም ተስተካክሎ እግዚአብሔር ይመስገን አሁን በደስታ ነው ስራዬን የምሰራው። ልጄንም በፍቅር እያገኘሁት ነው። ምንም እኔ እንጃ እመብርሃን እኔ አላቅም ብቻ ምን ብዬ እንደማመሰግንህ ማለት ነው። የሁሉ ለአንተ በመተንፈሴ ነው። እምባይን ስለጠረክልኝ እመብርሃን ጎደሉህን ትሙላለህ። የምር ማለት ነው። እኔ ቃል የለኝም። በሰው ሀገር ላይ ሆኜ ብዙ ጭንቀቶችን አስተናግጄ ነበረ፣ በጣም ብዙ ጭንቀቶችን ማለት ነው። እና ስቲል በእርግጥ አዎ ለአንተ ከተናገርኩ በኋላ በጣም አስቀያሚ ነገሮች በውስጥ ሲደርሱ ነበረ፣ ስድቦች፣ ነቀፋዎች፣ በጣም ብዙ ነገሮችን ማለት ስልክ ስጭን ህግ አማካሪዎች ነን ምናምን ብለው ስልክ አልሰጥም ወይ ደግሞ እነማን ናችሁ ከየት ነው የመጣችሁት ብዬ በምል ሰዓት ደግሞ ምን አንቺ ደግሞ እንደዚህ አይነት ሴት አይደለሽ እንዴ ቆሻሻ የሚባል ስድብ ሁሉ ድጋሚ እሱ የሚሰድበኝ ስድብ ድጋሚ ተሰንዝሮብኝ ነበርና እናትሽ እንደዚህ ትሁን አንቺ ቤተሰብ አሰዳቢ ምናምን የሚለው ከአንተ ምን ተማርኩ መሰለህ ወንድም የፈለገ ባለፈው እንኳን የኔ እናት የኢየሱስ ክርስቶስ እናት ተሰድባለች ብለህ የተናገርከው ነገር የምር በቃ ይሆናል አይደለ ልበ ሙሉ አድርጎኛል። እኔ ምንም ነኝ ማለት እኔ ምንም ነኝ። ማንም ቢሰድበኝ ምንም አይደንቀኝም። ወይም ደግሞ እናቴንም ቢሰድባት ምንም አይነት ነገር የሚደርስባት ነገር የለም። እዛ ጋር ያ ነገር የተናገርከው ሙሉ ሰው እንደሆነና ጠንካራ ከምንጊዜውም በላይ ደግሞ ማንም አፉን ቢከፍትብኝ፣ ማንም ቢሰድበኝ፣ ማንም ቢዘልፈኝ ምንም ቦታ እንዳልሰጥ አድርጎኛል። ስቲል እዚህ የምሰራበት ቦታ ራሱ የገዛ ጓደኛዬ ይሄንን ላይቭ ሰምታ ነበርና በሰዎች ፊት ልታሸማቀቀኝ ሞክራ ነበረ። ኢትዮጵያ እኮ እንደዚህ ነበር የምትሰራው፣ ወደዚህ ለመምጣት እንደዚህ አድርጋ ነበረ ምናምን ኬስ ሰማች ስትባል ሪከርድ ሁሉ አድርጋ በአረበኛ እየተረጎመች የተናገረችበት ቀን ሁላ ነበርና ያንን ሁሉ ግን ያንተ ንግግር በቃ የፈጣሪ እናት ተሰድባለች እንኳን የኔ እናት ብለህ ያልከው ነገር ለእኔ ትልቅ ቫልዩ ሰጥቶኛል ማለት ነው። በቃ ጠንካራ ሴት ምንም እንዳይበግራት ማንም እንዳይነካት አድርገህ ነው የገነባኸኝ። እግዚአብሔር ይመስገን አሁን ሙሉ ሰው ነኝ። ምንም ስድብ ቀርቶ ቢያልፍብኝ እኔ ምንም አይመስኝም ማለት ነው። በፊት በጣም ነበር የምፈራው ማለት በቃ ይሄ ሰው ሰማብኝ፣ ይሄ ሰው እንደዚህ አደረገ ምናምን ብዬ በጣም የምሸማቀቅበት ጊዜ ነበረ። አሁን ግን እኔ እንጃ ወንድሜ ፈለገ እግዚአብሔር የአገልግሎት ዘመንህን ይባርክልህ። እኔ ብችልና ብዙ ነገር ብናገር ደስ ይለኛል፣ ግን መናገር አልችልም። እመብርሃን የልብህን መሻት ትሙላለህ። ትልቅ ደረጃ ደርሰህ ደግሞ ልጄ ራሱ ያንተን ፈለግ እንዲከተል እፈልጋለሁ። የምር እውነት ለመናገር በሃይማኖቱ ጸንቶ ያንተን ፈለግ ተከትሎ የምሬ ነው የምልህና ስልክ ገዝቼ አሁን ካንተ በኋላ ራሱ ስልክ ገዝቼ ልኬለት ምን ማየት ትፈልጊያለሽ እማዬ ምን ለይልሽ ሲለኝ እነፈለገን ተከታተል በቃ ዩቲዩብም አሳዩት ቲክቶክም ደግሞ ያለውን ነገር እናንተ እያወረዳችሁ ፈለገን እንዲከተል አድርጉልኝ ብዬ መልእክት ሁሉ አስተላልፌያለሁ ማለት ነው። በቅርብ ጓደኞቼን ማለት ነውና የ12ኛ ክፍል ልጅ ተማሪ ያለች ምንም ችግር የለም። እኔም ስለመከታተለው ፈለገን እኛ ላይቭ ላይ ላንገባ እንችላለን፣ ግን ሪከርዱ ስለሚደርሰን ዩቲዩብ ላይ ያለው ነገር እየወረደ ስለሚደርሰን እሱን መከታተል እንችላለን፣ መስማት ይችላል ብላ እሷም ደገፈችኝና አባትየውም ደግሞ ይቅርታ በጓደኞቹ ስም ይቅርታ ጠየቀ። ላረኩን ነገር ተጸጽቻለሁ፣ ከዚህ በኋላም ደግሞ አልደርስብሽም፣ የሚሆንም ነገር አይደለም፣ በቃ ስህተት ነው ብሎ አለ። እሱ ስላለ እኔ መጀመሪያም አልተቀየምኩትም፣ ቅያሜ አልነበረኝም። እኔ ከሱ መገላገል ነው እንጂ የፈለግኩት እኔ ከውስጤም አልተቀየምኩትም። ምክንያቱም የልጅ አባት ነው። ተቀይሜም
ተራግሜ የማመጣው ነገር የለም። ስለዚህ ፊትም አልተቀየምኩትም ነበረ። ብቻ እኔ እንዲለቀኝ ነበር የፈለግኩት። በምፈልጊው መንገድ 80 ሺህ ማውረድ እችላለሁ። ምንም የሚከብደኝ ነገር የለም። ብቻ ልጄን እንዳትተይኝ፣ ልጄን የሚረዳው የለም፣ እናቴን የሚያግዛት ስለሌለ አንቺ ብቻ እነሱን እርጅልኝ፣ እኔ ከአንቺ የምንፈልገው ነገር የለም ብሎ በጓደኞቹ ይቅርታ አስጠይቆኛል። ይህ ሁሉ የሆነው ለአንተ በመተንፈሴ ነው። ቤተሰብም ስቲል ይህንን የአንተን ከአንተ ጋር ያወራሁትን ቃለ ምልልስም ሰምቶ ያጎቴ ልጅም ከቤተሰብ ጋር እንድቀራረብ ረድቶኛል። በስልክም አባቴንም ወንድሞቼንም አሁን ባለው አንጻራዊ ሁኔታ ያው ገጠር ነው ያሉት፣ ብዙም ማውራት ባልችልም ግን እሱ ያለውን ነገር እየጨረሰልኝ ነው። በተለይ ከታላቅ ወንድሜ ጋር ለ16 ዓመት ነው የተኮራረፍነው እና በጣም ነበር የሚናፍቀኝ። ማውራት በምፈልግ ጊዜ ማውራት አልችልም ነበር። መደወል ፈልጌ ሰው ሁሉ ሽማግሌ ልኬ ወንድሜን አስታርቁኝ ስላቸው የሚመለስልኝ መልስ ሌላ ነበረ። አሁን ግን እግዚአብሔር ይመስገን፣ ክብር ምስጋና ለድንግል ማርያም ልጅ ልቡ ራርቶ እኔ ድሮም እህቴ ናት እሱን ስለያዘች እንጂ እኔ ጠልቻት አይደለም። የት ትወድቃለች? አሁንም ግን ድጋሚ እዛ ሄዳ ይሄን ጥፋት የምታጠፋ ከሆነ ለእሱ ገንዘቧን የምትባክን እና ደግሞ እድሜዋን የምትጨርስ ከሆነ ከኛ ጋር ነው ችግር ውስጥ የምትገባው አሉ። ይሄንን ነገር ላላደርግ ቃል ገብቼ ከቤተሰቤም ልስማማ ነው። እመብርሃን ብቻ ብድርህን ትክፈልህ። እግዚአብሔር ያክብርልኝ ወንድሜ፣ በጣም ነው የማመሰግነው። አሜን። ሰርኪ በጣም ነው የማመሰግነው። እንዲህ አይነት ፍቅር፣ እንዲህ አይነት አክብሮት የምትሰጡኝ እህቶች፣ ወንድሞች ሁላችሁንም በጣም ነው የማመሰግነው። ይሄ ሁሉ እኔ የሚገባኝ ሰው አይደለም። በጣም ደስ ስላለኝ ነው። ይሄ ሁሉ ፍቅር፣ ይሄ ሁሉ አክብሮት በእርግጥ እኔ የሚገባኝ ሰው አይደለሁኝም እና እንዲህ አይነት እንትን ላይ ስደርስ አንዳንዴ የሰው ቀዳዳ መድፈን በራሱ በጣም ነው የሚያስደስተው እና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። እኔ ምንም ምርቃት አልችልም። እመብርሃን ሁላችሁንም ትመርቃችሁ። ውስጤ በጣም የሚሰማኝን ነገር እናንተ ስላልገባችሁ ነው። የሰው እንባ ማበስ፣ የሰው ጎዶሎውን መሙላት በጣም 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 ትልቅ ብድራት ነው እና እኔ በጣም ነው ደስ ያለኝ ከልቤ። በጣም ለምትሰጡኝ ፍቅርም በጣም ነው የማመሰግነው ሁላችሁንም። እንደ ስራዬ፣ እንደ ኑሮዬ፣ እንደ ውሎዬ ይሄ ሁሉ ፍቅር፣ ይሄ ሁሉ ክብር የሚገባኝ ሰው አይደለሁኝም። ዛሬ ሰርኬ የአንቺን እንባሳብስ የእናቴን እንባ እንዳበስኩ ነው የምቆጥረው። ዛሬ ለአንቺ እረፍት ስታገኝ እረፍት በማግኘትሽ በመደሰትሽ ለእናቴ ደስታ እንደፈጠርኩ ነው የምቆጥረው በእውነት እና ከሁሉ በላይ ደግሞ እናንተም በአጸፋው የምትሰጡት ፍቅር፣ የምትሰጡት አክብሮት እጅግ በጣም ደስ ይላል። እኔ ምንም አልልም። እግዚአብሔር ያክብረልኝ፣ እመብርሃን ታክብረልኝ። እናንተንም ከኃጢአት በስተቀር የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ። ከክፉ ነገር ሁሉ ክርስቶስ ኢየሱስ እርሱ ይከልላችሁ። ሌላ ምንም አልልም። ሁሉም ነገር እንዲህ በመልካም በመቀየሩ በጣም ደስ ብሎኛል እና ከዚህ ቀደም እንዳልኩት ሰዎች እናንተ ላይ ክፉ ነገርን ሲያደርጉ፣ ክፉ ነገርን ሲናገሩ የእናንተ አቴንሽን አይገባቸውም። የእናንተ ንቀት ግን ይገባቸዋል። ንቃችሁ ተዋቸው። ንቆ መቶ ማለት ሰውን በሰውነቱ መናቅ ማለት አይደለም። መልስ አለመስጠት ነው። መልስ አለመስጠት በሌላችሁ ጊዜ አታባክኑ። ንቆ መተውን መልመድ ያስፈልጋል።
እና በባለፈው እንዳልኩት ብዙዎች እግዚአብሔር በሚያውቀው ምን እንደተፈጠረ በማላውቀው ምክንያት የኔን እናት ዘልፈዋል፣ የኔን እናት ሰድበዋል እና እኔ አልደነቀኝም። ምክንያቱም ከዚህ ቀደም እንዳልኩት እንኳን የኔ እናት የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት ቅድስት ድንግል ማርያም እንኳ ተዘልፋለች፣ ተሰድባለች እና ዝም ማለትን የመሰለ ትልቅ ነገር የለም። በነገራችን ላይ ዝምታ ራሱን የቻለ አስፈሪ ነገር፣ ዝምታ እጅግ በጣም ራሱን የቻለ አስፈሪ ነገር። በተለይ በሰዎች ላይ መጥፎ ነገርን የምትሰሩ እህቶች፣ ወንድሞች በዚህ አጋጣሚ ፕሊስ እባካችሁ በንስሐ ተመለሱ፣ ተጸጸቱ። በቃ አላደለ በቻላችሁት አቅም ከጥፋት ራሳችሁ መልሱ። በአንድ ወቅት በንጉሥ ኃይለ ሥላሴ ዘመን ንጉሱ በከተማው ሕዝብ ላይ ግብር ይጨምሩና ሰላዮቻቸውን ወደ ከተማ ይልካሉና ሰላዮቻቸው ከተማ የሚወራውን ወሬ ሰምተው ወደ ቤተ መንግስት ይመለሳሉ እና ንጉሱ ይጠይቋቸዋል። ለመሆኑ ሕዝቡ ምን እያለ ነው ብለው ይጠይቋቸዋል። ሰላዮቹ ይመልሳሉ፣ ንጉሥ ወይ ሰው በጣም እየተሳደበ ነው አሏቸው። አይተውት ምንም አያመጣም አሉ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ትንሽ ቆይተው ደገም አድርገው ደግሞ ግብር ይጨምራሉ። አሁንም ግብር ይጨምራሉ። ሰላዮቻቸውን ከቤተ መንግስት ወደ ከተማ ይልካሉ እና ሰላዮቹ ወደ ቤተ መንግስት ተመልሰው ለንጉሱ በአሁኑ ያስፈራል፣ ሰው በጣም መሳደብ አብዝቷል፣ በጣም ያስፈራል በአሁኑ ብለው ይነግሯቸዋል። በስተመጨረሻውን ከትንሽ ጊዜ በኋላ ግብር ይጨምሩና ሰላዮቻቸውን ወደ ከተማ ይልካሉ። ሰላዮቻቸው ከተማ ደርሰው ይመለሳሉ። ንጉሱ ይጠይቃሉ እና አሁንስ ህዝቡ ምን እያለ ነው ሲሏቸው አሁን ጸጥ ብሏል አሏቸው። ይሄኔ ነው መፍራት ብለው ንጉሱ ግብር ቀነሱ ይባላል። እና አንዳንድ ጊዜ እንኳን እግዚአብሔር የሰውም ዝምታ ያስፈራል። እና ልክ እንደ አምላካችሁ እንደ ክርስቶስ ዝም በሉ። ሰው መጥፎ በሆኑ ቃላት በጥፊ እየጻፋችሁ ነው፣ መልካም እንግዲህ ዝም በሉ። በቃ መልስ አትስጡ ተወዳጆች። ስለ እናንተ ያልተገባን ነገር እየዞሩ እያሟችሁ መጥፎ የሆነን ምራቅ በላያችሁ ላይ ጥቅ እያሉባችሁ ከሆነ ዝም በሉ፣ ምላሽ አትስጡ። ክርስቶስ የአይሁድ ርኩስ ምራቅ በፊቱ በተተፋበት ጊዜ ምራቃቸውን ተጸይፎ እንኳን ወደኋላ ዞር አላለም። ዝም ነበር ያለው። ዝምታን ነበር የመረጠው። የክርስቶስ ዝምታ ቅዱሳን መላእክትን ሁሉ እስከሚያስደነግጥ ድረስ ዝም ነበር ያለው አምላካችን። እና በእናንተ ላይ ክፉ ለሚያደርጉት፣ በእናንተ ላይ ክፉ ለሚያወሩት፣ በእናንተ ላይ ክፉ ለሚያስቡት ዝም እንደማለት ትልቅ መፍትሄ የለም። ዝም በሉ ማለት ግን በነዛ ሰዎች ቂም ይዛችሁ ኑሩ፣ ተቀየሟቸው፣ መልካችሁን ተኮራርፋችሁ ኑሩ ማለት ደግሞ አይደለም ተወዳጆች። የይቅርታ ልብ ይኖራችሁ። እናንተ ክርስቶስ ይቅር እንዲላችሁ የምትፈልጉትን ያክል እናንተም ይቅር ባዮች መሆን አለባችሁ። እና ሰርኬ በዚህ ልክ እንባሽ ታብሶ ተደስተሽ በማየቴ እጅግ በጣም ነው ደስ ያለኝ። ብዙ ጊዜ ደስታዬን መግለጽ ስለማልችል ነው እና እንዲህ ባለ መልኩ ስላየውሽ፣ ነገሮች ስለተስተካከሉልሽ፣ ከቤተሰቦችሽ ዳግም እርቅ ስላወረድሽ፣ ልጅሽን እንደ ልብሽ ማግኘት የምችበት ደረጃ ላይ ስለደረሽ፣ ነገሮች ሁሉ ስለተቀየሩ፣ በነዛ ጥቂት ሽርፍራፊ ሰኮንዶች ውስጥ ባወራናቸው በተነጋገርናቸው ንግግሮች እነዛ ሁሉ ነገሮች ስለተቀየሩ እጅግ በጣም 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 ደስ ብሎኛል። እግዚአብሔር አምላክ ቀሪው ጊዜሽንም ደግሞ የሰላም የደስታ ጊዜ ያደርግልሽ። እንግዲህ የጭንቅ አማላጇ መብርሃን ከፊትሽ የሚገጥምሽንም ጭንቅ እርሷ ታስወግድልሽ። ስለመጣሽ በጣም ደስ ብሎኛል ሰርኬ፣ በርቺልን። እሺ እሺ፣ በጣም ነው የማመሰግነው ወንድሜ። ያው እንግዲህ ምን ይላል አባታችን፣ ሆድ ይመርቅ ይላል፣ ሆድ ይመርቃል ይላል እና ልቤ ውስጥ ያለውን ደስታና ሐሴት መብርሃን እኔ እንጃ እጥፍ እጥፍ አድርጋ ደስታህን እጥፍ ድርብ ታድርግልን። እንቅፋት እንኳን እግዚአብሔር ምስክሬ ነው፣ እንቅፋት እንኳን እንዲመታ አልፈልግም። በቃ እኔ በአሁን ባለውበት ደረጃ ማለት እንቅፋት እንኳን እንዲመታ አልፈልግም። እግዚአብሔርን ነው የምልህ። በቃ ደስታዬን ብታየው ማለት ነው። አሁን ላይ በቃ ስራ ሁሉ ስሰራ ደስተኛ ሆኜ በቃ
ምንም የሚያቅተኝ ነገር የለም። በቃ እያንዳንዱን ሴትዮ እንደውም እንዴ ከተወሰነ ጊዜ በኋላ በጣም ተለውጠሻል፣ ደስተኛ ሆነሻል፣ ምሰሪው ስራ ፈጥነሽ ነው ምሰሪው፣ በቃ ግዴታሽን በደንብ እየተወጣሽ ነው ምናምን እስክትል ድረስ ማለት ነው። እና እኔ እንጃ እግዚአብሔር የኔን ደስታ አይቶ ለአንተም ደስታ እጥፍ ድርብ አድርጎ ደስታህን ይክፈልህ። እኔ እንጃ ምን እንደምል አላውቅም። እመብርሃን ከጎንህ ትሁን ወንድሜ። እግዚአብሔር ያክብርልኝ። አሜን። በጣም የማመሰግነው ሰርኪ። ከፈቀዳችሁልኝ አንድ ግጥም ማንበብ እፈልጋለሁ። የራሴን ግጥም ነው የማነበው። ፈቃደኛ ከሆናችሁ ፍቀዱልኝ። ኧረ በደስታ በደስታ። እሺ። ጌታ ሆይ ቶሎና ይላል ርዕሱ። ጌታ ሆይ ቶሎና፣ ነፍሴን ሳላሽራት ከኃጢአት እድፍ፣ በስምህ ሳልዳኘው የሥጋዬን ጉድፍ፣ እንደ ቋግሜ ዝናብ እንደ ውሃ ደራሽ አልፎ የቀን ስንኩል ስናፍቀው የነበር ከተስፋ ቃል እኩል ደርሶ ሳያበቃኝ ለአገሬ ትንሣኤ ሳልወጣ አደባባይ ሳልከርመው ሱባኤ ጌታ ሆይ አትምጣ ትንሽ ጊዜ ስጠኝ ነፍሴንም ልታጠብ ፍቅር ይለውጠኝ። እባክህ ጌታ ሆይ እኔ ስልጡን ባሪያ እኔ ብኩን ልጅህ አፈር ትቢያ አካሌን አቁሜው ከደጅህ በተማጽኖ እምባ በኩርማን በአቴ እስክትምረኝ ድረስ ይነበር ጸሎቴ። እባክህ አትምጣ ጌታ ሆይ እባክህ አትምጣ። አሁን ግን አምላኬ አልልህም ማረኝ፣ መሰንበቴም ይፍረስ አልልም አኑረኝ። እንዴት ነው መጸለይ? እንዴት ነው መማፀን? እንዴት ልለማመን? አምባ ነፍስያችን ቤተ እምነት ነደዱ፣ አጸደ እግዚአብሔር ማሳተር ታሆኗል መስጅዱ። እንዴት ነው መጸለይ? መሻገሪያው ድልድይ መሪ ያልነው ሙሴ መንገድ ላይ ትቶናል። ማንቀብቶት እንደ ወርዶ አዋርዶናል። ምስኪን ሀገሬ እንኳን ካለም ተነጥላ ላመነችው ጌታ ኤሎሄ እንዳላለች እጆቿን ዘርግታ ለልጆቿ ታምና ታፍራ እንዳልተመካች በአብራኳ ክፋይ በጥፊ ተመታች። የሚያሳዝን እውነት እንደምን ልማፀን? እንዴት ልለማመን? የሥጋ ፍላጎት ሰው ከመሆን ነክሷል። በልባችን መንበር ሰይጣን ቤት ቀልሷል። መጸለይ ምንድን ነው? መንበርከክ ምንድን ነው? በገረረ ብረት በጦር በጎራዴ በሳንጃ በጩቤ በሻገተ ጓንዴ የፈጠርከውን ሰው እንደ በግ አርደናል፣ እንደ እንጨት ረብርበን ፍጡር አነደናል። እናም ጌታችን ሆይ እየደጋገምን ዝንት ብንበድልም እጹብ ቤተ መቅደስ እልፍ ሰው ብንገድልም ባለብዙ ምሕረት ቸር አምላክ ነህና አገኛለሁ ብለህ ቀናኢ ልቦና በእዝነት አስበህ ልትምረን ከመጣህ አትጠራጠረኝ ድጋሚ መገረፍ መሰቀል ነውጣ። ስለዚህ ጌታ ጋህላዌ ክፋት ምቀኝነት የከረመ ደዌ ጠፍሮ ተብትቦ እንዳወላገደን እባክህ ቶሎናና ጠራርገው ሰደን። በል ጸሎቴን ስማኝ አንተ ታላቅ ንጉሥ፣ አንተ ታላቅ ጌታ። እግዚኦ ዘላለም፣ እግዚኦ ማራናታ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቃልዮትን ያሰማልን። አቤላ እጅግ በጣም ደስ የሚል ግጥም ነው። አንተ ራስህ ግን የጻፍከው ነው ወይስ እንዴት ነው ነገሩ? እውነት በጣም ራሴ የጻፍኩት ከሙዚቃ እንደወጣውኝ ሰሞን የተጻፈኝ። አይ በጣም የሚገርም ጸጋን ያለ በእውነት እግዚአብሔር ጨምሮ ይስጥልን። ደግሞ ለብዙ ዘማሪያን ጥሩ ዝማሬዎችን ገጥመ የምትሰጥ እንግዲህ ወንድም ትሆንን ዘንድ እግዚአብሔር ጸጋውን ያብዛል። አቤላ በጣም ደስ የሚል ግጥም ነው። እኔ በህይወት አንድ ጊዜ ነው የገጠምኩት። ይገርምሃል፣ የገጠምኩት ሃይስኩል እየተማርኩ ነው እና አሳይመንት ተሰጥቶን 2 ስንኝ መስመር ግጥም ጽፋችሁም አለን አስተማሪያችን የአማርኛ መምህር እና እሻልም ሁሉም 2 ስንኝ መስመር ግጥም ይዞ መጥቶ ተራ በተራ ያው 2 መስመርም ስለሆነች ሁሉም እየተነሳ ይናገራል እና ያን የገጠምኳት ግጥም አትረሳኝም። ምን እንግዲህ የቤት ኪራይ አንገሽግሾኝ ይሁን ምን ይሁን እና 2 መስመር ነኝ ስለተባልኩኝ ነው መሰለኝ ተነሳውኝና ኢትዮጵያ ሀገሬ የጀግኖች እናት እስቲ ፈልይልኝ የሚከራይ ቤት አልኩኝ። በጣም ጥሩ ማርክ ነበር የተሰጠኝ እዛን ጊዜ።
አረሰው እኔ ግጥም እና ሁሉም ክላስ ውስጥ ያሉት በአጠቃላይ በጣም ነበር የሳቁት። እና መምህራችንም በቃ በጣም ቢገርም እሱ ራሱ በጣም በቤት ኪራይ የተሰቃየ ሰው ነው መሰል ጥሩ ማርክ ነበር የሰጠኝ የዛን ጊዜ። እና ግጥም ግን ተሰጥኦ ይፈልጋል። አቤላ በእውነት የአንተ በጣም አሪፍ ነው በእውነት እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። አሜን። አቤላዬ እሺ ሄሉ እንዴት አለሽ? ሰላም ነው? ሄሉ ማለት ፕሮቴስታንት ታችንሽ እንዴ? ወይ ዛሬ ምን አይነት የተባረቀ ቀን ነው! መስሪያ ከእስልምና ቤተ እምነት የመጣች እህታችን ነች። በጣም በፍቅር ስለምትወደን የመጣችው። ሄሉ ደግሞ ፕሮቴስታንት እህታችን ነች። ሄሉ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈለገን እኮ ከዛ እቼ እኮ ትምህርት ላይ ነኝ ወደ እናንተ። ረብ ለካ አይጨበጨብም። በምልክት ቋንቋ ይኸው በደንብ አጨብጭበናል። ሄሉ በጣም በጣም ደስ ብሎኛል በእውነት። እኔ ደግሞ ማስታውሰው ያኔ የልደቴ ቀን ነው መሰለኝ ምናምን ፕሮቴስታንት እንደሆንሽ ነግረሽን፣ ግን እንደው ፈለገን በጣም ነው የምወደው ምናምን ስትኝ፣ እኔ ደግሞ ለሚወዱኝ ሰዎች ብታይ በጣም አዳላለሁ እና የዛን ሰዓት ነው ሄሉ የሚለውን ስም ያስኩት። እና እውነት ደግሞ ወደዚሽ ቅዱስ ቤተክርስቲያን ለመምጣት ትምህርት ጀምረሽ ከሆነ በጣም ደስ የሚል ነገር ነው። ሄሉዬ እውነት እኔ ደስ ብሎኛል። መኩ ነግሮ የለ እንደ ወይ ምን አልሽኝ? መኩ ነግሮ የለ እንደ መኩ ዲያቆን ሞኬ አላናገረኝ። ዲያቆን እኔ እኮ ሞኬ የሚናገራቸው ብዙ ነገሮች እንዴ። ቆይ ለመቄዶንያ ገቢ ማሰባሰቢያ ጊዜ ቃል የገባሽው አንቺ ነሽ እንዴ? እና አይ ኖ፣ ምክንያቱም ያልሽውን ነገር የዛን ጊዜ ሰምቻለሁ። በዲያቆን ሞኬ ስልክ ተደወለ፣ ከዛ በኋላ ስፒከር ላይ ተደረገ። በዲያቆን መኩ ስም ይሄን ያክል ብር 50 ሺህ ብር ምናምን፣ ሌሎቻችሁን እንዳትቀኑ በላቸው። ወደ ዝሚን ምን ማለት ነው? መጨረሻ ላይ ምን አረኩኝ? ከዛ ግን ተው አሁን ቀኝ ያደረግን ግራ ያበቂ ይላል መጽሐፍ ቅዱስና፣ ታዲያ እኔ ቅር እንዳይላችሁ ብዬ መጨረሻ ላይ እኔ ቅሬታዬን ያልተነሳ። ለማንኛውም አካውንቴን በውስጥ ጽፍልሻለሁ። ምህረት አድርግልኝ። በጣም ደስ ይላል ሄሉ። እውነት እንኳንም እህታችን ሆንሽ ሄሉዬ። በደንብ ተማሪልን እና ማለት በቤተክርስቲያን በሰንበት ቤት ውስጥ ነው ወይስ እዚሁ ቲክታክ ፕላትፎርም ላይ ያሉ ወንድሞች ጋር ነው የተማርሽ ያለሽው? እኔ ያው ባለፈው እኮ ልደት ቤት እንደተናገርኩት ያኬንም ተምሬያለሁ። በሊንኩ ተልኮልኝ ተወሰነውን ይሄ የአኬ ሊንክ አለ አይደለ? ስለ ሚስጥረ ስላሴ መጽሐፍ ቅዱስ ነው የሚለው ሊንክ። እሱ ሚስጥረ ስላሴን እዛ ላይ ተማርኩኝ። ከዛ መኩ ነው በቃ ስጠይቀው ያለ መሰልቸት የሚመልስልኝ እንትን የሚለኝ እሱ ነው። መኩን እስኪ አንድ ጥያቄ ጠይቂው። የማይመልሰው ጥያቄ አለ። በህይወት ደስተኛ ነው ወይ ብለሽ ጠይቂው እስኪ። አይመልስም። በጣም ደስተኛ ነው። አረ ደስተኛ አይደለም ታዩ እስኪ። እኔ እስኪ ታዩ ሄሉ፣ ብቻ ግን በጣም ደስ ብሎኛል እውነት። እግዚአብሔር ያበርታሽ። ከኃጢአት በስተቀር የልብሽን መሻት ጌታ ኢየሱስ ክርስቶስ ይፈጽምልሽ። እግዚአብሔር ረድቶሽ ደግሞ ያው የሁላችንም የልባችን ጉጉት ነው። በሰማይ ዘንድ ደግሞ የቅዱሳን መላእክት ደስታ ነው። ወደዚህ ቅዱስ ቤተክርስቲያን ተመልሰሽ ክርስቶስ በደሙ ወደ መሰረታት ዋና ቀጸ ሲወልኒ እየሄየለዋ የገሃነም ደጆች አይችሏትም ብሎ ወደ መሰረታት ወደዚህ ቅዱስ ቤተክርስቲያን መተሽ ሀብተውልናን መክርስትናን አግኝተሽ
ኢየሱስ የሚለውን ስም ከመጥራት ህይወት ኦኬ፣ በፊት ህይወትሽ ኢየሱስ የሚለውን ስም የመጥራት ህይወት ብቻ ነው። ብዙ ሰዎች ኢየሱስ 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 የሚለውን ስም ይጠሩታል፣ ያውቁታል። ኢየሱስ የሚለውን ስም ከመጥራት ወጥተሽ ኢየሱስ ክርስቶስን አውቀሽው ስጋውን በልተሽ ደሙን ጠጥተሽ የምትኖሪ ክርስቲያነታችን ትሆኚ ዘንድ የአምላካችን እግዚአብሔር መልካም ፈቃዱ ይሁን። ሄሉዬ በርቺ እሺ። እሺ። እና አንድ ነገር ልጠይቅ ነበር። እሺ ምንድን ነበር ሄሉ? ይቻላል? አዎ ይቻላል። ከራሳችን ጋር ያለ ጉዳይ ነው አይደለ? መልሳችሁት ሊሆን ይችላል ግን እሺ 80 አሁን ከየትኛው ርዕስ ሄሉ? የኔ ነው የአንቺ ኔትወርክ ነው የሚቆራረጠው? ይሰማል? ይሰማል ሄሉዬ። ጥያቄሽ ምናልባት አሁን ዛሬ ካነሳ ነው የህይወት ጉዳዮች ጋር ነው ወይስ ትምህርታዊ ጉዳይ ነው ሄሉዬ? ያንተ ስታክ ያደርጋል ሄሉ። ምናልባት ድምፅ የሚሰማት ከሆነ የአንቺ ትንሽ እየተቆራረጠ ነው እና በውስጥ ጥያቄ አልሰማሁትም ለመናገር። ሄሉ በውስጥ መስመር እንትን በይልኝ፣ ጥያቄሽን አስቀምጪልኝ። ከላይቭ እንደወጣሁኝ እኔም መልእክት እጽፍልሻለሁ። እሺ እንግዲህ መልእክቱ ዘግይቶ ይድረስሽ ወይ ተቆራርጦ ይድረስሽ አይደል? ግን ከላይቭ እንደወጣሁኝ መልእክት አስቀምጥልሻለሁ እና ጥያቄሽን ጻፊልኝ። እሺ ሄሉ